እግዚአብሔር ይመስገን። ሰላም ለሁላችሁም ይሁን። ከኔ ጋር ዛሬ አብረን የምናየው ዳንኤል መጽሐፍ ነው። ከዳንኤል ታሪክ ውስጥ ከዳንኤል መጽሐፍ ውስጥ የመጽሐፉ ዋና ማዕከል እንደምታውቁት እግዚአብሔር እየተጠቀመ ያለው ዳንኤልን ነው 12ቱ ምዕራፎች ላይ። በመካከል ላይ ግን ሌሎች ሰዎች የገቡ አሉ። እነሱን ነው የምናየው። የዳንኤል መጽሐፍ ምዕራፍ 3 ነው የምንከፍተው። በክርስትና ጉዞ ሰኞ ማክሰኞ ሌላ ነው፣ እሁድ ሌላ ነው፣ ቅዳሜ ሌላ ነው፣ አርብ ሌላ ነው፣ ሮብ ሌላ ነው። ያልጠራው ቀን አለ። ማክሰኞ ነው ያልጠራው። ማክሰኞ ሌላ ነው፣ ሌላም የጠራው ያልጠራው ቀን አለ። ሌላ ነው። ሁሉ ቀን አንድ አይደለም እና እየተጓዘን ቀን ሁሉ የሚያመጣው ቻሌንጅ ልዩ ልዩ ነው። ቀን ሁሉ የሚያመጣው ነገር ልዩ ልዩ ነው። በነዚህ ጊዜ ጠንካራ የሆነ እምነት እንድኖረን ነው ዛሬ መናገር የሚፈልገው። ነገር ሲቀያየር፣ ህይወት ሲቀያየር፣ እድሜ ሲቀያየር፣ ምዕራፍ ሲቀያየር፣ ቤተሰብ ሲቀያየር፣ አካባቢ ላይ ያለው ነገር ሲቀያየር፣ መስሪያ ቤት ሲቀያየር፣ የአገር ባህል ሲቀያየር፣ ፖለቲካው ሲቀያየር፣ ነገሮች ሁሉ ሲቀያየሩ በዚህ መካከል ውስጥ እኛ እንዴት እንኖር ነው። ሌላው ከዚህ ጋር ደግሞ አያይዤ መናገር የሚፈልገው በያለንበት ቦታ እኛስ እንዴት እንኑር። እሁድ ስንመጣ ታጥቀን እንድንሄድ፣ እሁድ ስንመጣ ተነጋግረን እንድንሄድ፣ በሄድንበት ቦታ ሁሉ እንደምታውቁት ቤተክርስቲያን ውስጥ የሙሉ ጊዜ የሚያገለግሉ ሰዎች ብዙ ኮንታክት የሚያደርጉት ቤተክርስቲያን ውስጥ ያሉትን ሰዎችን ነው እና እከሌ የት ሄደ፣ ታመመ ወይ፣ ባይብል ስተዲ ገባ ወይ፣ ወንጌል ስርጭት ገባ ወይ፣ እንዴት ሆነች ልጇ፣ እንዴት ሆነ፣ ምን ሆኑ፣ ሆስፒታል ገቡ ወይ ነው ብዙ ጊዜ። እናንተ ግን በተለያየ ቦታ ነው የምትኖሩ። በየመስሪያ ቤቱ ነው የምትኖሩ። አንዳንዶቻችሁ ብዙ ቦታ ትራቭል ታደርጋላችሁ። ፕሌን ውስጥ ናችሁ። አንዳንዶቻችሁ መኪና ላይ፣ ትራንስፖርቴሽን ላይ፣ ስራ ላይ፣ አይቲ ላይ፣ ሁሉ ነገር ላይ ነው ያላችሁ። እናንተስ እንዴት ብትኖሩ ነው የሚሻለው? እናንተስ ለእግዚአብሔር ክብር እንዴት እንኖር? ወገኖች የተጠራ ነው እኛም ጠንካሮች ሆነን እንድንኖርና ሌሎች ደግሞ በዛ እግዚአብሔር ክብር ውስጥ እንዲገቡ ነው። ይሄ ነው ዋና ነገር። ይሄ ነው ሁለት ነገር ነው። እኔም ጠንካራ ሆኜ መተከል እፈልጋለሁ። ቀጣይ ጉዞ ባለኝ ዘመን ሁሉ መተከል እፈልጋለሁ። የሚመጣ ነገር ሁሉ ኮምፕሌን እንዳደረግ ሳይሆን የሚመጣውን ነገር ሁሉ በእምነት እንዲይዝ ያስፈልገኛል። እኔም ራሴ ውጪ በሚኖረው ኑሮ በየቦታው በምሰራበት ቦታ ሁሉ ለነዛ ሰዎች ተገቢ የሆነ የእግዚአብሔርን መልእክት የማስተላልፍ መሆን አለብኝ። ይሄንን ነው ዳንኤል መጽሐፍ በጣም ለየት ያለ መጽሐፍ ነው እና አስገራሚ መጽሐፍ ነው የዳንኤል መጽሐፍ። እና ዳንኤል መጽሐፍ የምርኮ አገር ላይ የነበረ ታሪክ እና ሊመጡ ቀርበው ያለውን ታሪክ ወደፊት ደግሞ የሚሆነውን ነገር የሚናገር ነው። የመጽሐፉ ይዘት የተደረደረው በጊዜ ቅደም ተከተል አይደለም። የተደረደረው በመጽሐፉ ይዘት ነው፣ በጽሁፉ ይዘት ነው። የመጀመሪያዎቹ 6 ምዕራፎች ታሪክ ነው የሚናገረው እና እነ ዳንኤል እዛ ሀገር ከሄዱ በኋላ ምን እንደሆኑ ታሪክ ነው የሚናገረው ከምዕራፍ 1 ጀምሮ እስከ 6። ከሰባተኛው በኋላ ግን ፕሬዲክሽን ነው፣ ወደፊት ስለሚሆነው ነገር ነው። በራእይ ወደፊት የሚሆነውን ነገር ነው። ዛሬ እንደምታውቁት የራፕቸር መነጠቅ እንዲህ አይነት ነገሮችን የሚመጡትን ነገሮችን በዛ በይዘት ነው እንጂ በቀን አይደለም የተደረደረው። ኦፍ ኮርስ የኤርሚያስን መጽሐፍ እንደዛው ነው። የኤርሚያስን መጽሐፍ ሜቢ ምዕራፍ 560 ላይ ከሆነ ምዕራፍ 12 ፕሮባብሊ ከዛ በፊት የሆነ ነገር ወይም ከዛ በኋላ የሆነ ነገር ሊሆን ይችላል። ኦርደሩ በቲማቲክ የሆነ ነገር ወይም ደግሞ በጽሁፍ ይዘት ነው የተቀመጠው። ዳንኤልም እንደዚሁ ነው እና የዳንኤል መጽሐፍ ስለ መሲህ የሚናገረው ግሪክ ብሎ ቃል ያለው ብሉይ ኪዳን ውስጥ ዳንኤል መጽሐፍ ነው። ግሪክ የሚል ቃል እና ቅርብ የሚመጡትን ነገሮች በቅርብ የተናገረ መጽሐፍ ነው። እንደምታውቁት ስለ መጨረሻ ዘመን፣ ስለ መጽናት ከዳንኤል ስለ ትንሣኤ ብሉይ ኪዳን ላይ በግልጽ የሚናገር መጽሐፍ ዳንኤል መጽሐፍ ነው። ዳንኤል በጣም ዩኒክ የሆነ መጽሐፍ ነው። እነዚህ ዳንኤል በሚሄድበት ጊዜ የአብሮት የሄዱ ጓደኞች አሉ። በነገራችን ላይ ከዚህ በፊትም እንደተናገርኩኝ ወደ ምርኮ ሀገር ሲሄዱ በሚሄዱበት ጊዜ ከሞቀ ቦታ ነው የሄዱት።
ማለቴ በሃይማኖት በራሳቸው ፖለቲካ ለእግዚአብሔር በሚያቀርቡት መስዋዕት በበጎች በመናምን ሞቅ ካለበት ተነስተው ምርኮ አገር ሲሄዱ ኮበር ወንዝ አጠገብ ነው ቁጭ ያሉት ሄደው ኮበር ወንዝ እና ኮበር ወንዝ አጠገብ ላይ ሲሄዱ እግዚአብሔር በሬ የለም በግ የለም ማረድ አቁማቸዋል አላለም እግዚአብሔር በሚገባው መንገድ በራሱ መንገድ ህዝቡን ማነቃቃት ህዝቡን ማናገር ጀመረ ይገርማል እኮ ወገኖች በጣም የሃይማኖት ስርዓት አንድ ለሶስት በጣም አደራጅተን ስለሄድን ብቻም ሳይሆን የእግዚአብሔርን ፍላጎት የእግዚአብሔርን ልብ ከእግዚአብሔር ጋር ግንኙነት ሲኖረን እግዚአብሔር ከኛ ጋር ነው አሜን እንበል ኮቪድ ጊዜ እንደምታውቁት ወንበር ነው የቀረን እኛ እና መተን እሁድ በቃ ወንበር ነው እዚህ ያለን በቅርብ ጊዜ ገጠመኝ ወንበር እኔ እኮ የበረዶ ጊዜ የስኖ ጊዜ እኮ ወንበር ብቻ ገጠመኝ አልኩኝ እና በጣም ውድ ናችሁ ባደወይ እስኪ የተከበርክ ሰው ነው በሉ አጠገብ ያለውን ሰው ክቡር ነው እኮ ማታቆም ከሆነ ተዋወቀው እስኪ ምንም አይደለም ማታቆም ከሆነ ሰው በጣም የተከበረ ነው እግዚአብሔር ያከበረው መልክና ምሳሌ ያለበት ጌታ ራሱ የሰጠ ክቡር ነው ሰው ሪስፔክትፉል ነው እዚህ ስትመጡ ሪስፔክትፉል በጣም የተከበራችሁ ናችሁ እና የዛን ጊዜ በኮቪድ ጊዜ ህንጻዎቹ ትልልቅ ህንጻዎች ባሉበት ቦታ ገጠም በህንጻዎቹ ውስጥ ሄዳችሁ እግዚአብሔርን አግኙታል እግዚአብሔር ካንተ ጋር ነኛል እግዚአብሔር ይመስገን ውድ ወገኖች የዳንኤል መጽሐፍ እግዚአብሔርን በሄድክበት ቦታ ሁሉ አታወሳስበው እንጂ በእውነት እግዚአብሔርን ልታገኝ ትችላለህ እግዚአብሔር ይባረክ ክብር ለጌታ ይሁን እግዚአብሔር የተመሰገነ ይሁን ጌታዬ ብለን ስንል ጌታ ያገኘናል ውድ ወገኖች ይሄንን ይናገራል የዛን ጊዜ እንደምታውቁት በቃ በወቅቱ ምርኮ ሲሄዱ እስራኤል ሀገር ወደ 75,000 የሚሆኑ እስራኤላውያን አይሁዶች እንደነበሩ ደቡብ ፓርት ማለቴ ነው ይታወቃል ከነዛ ውስጥ ቢያንስ 10,000 ወደ ባቢሎን ሄደዋል በ10,000 ውስጥ ቅሬታ አለ እግዚአብሔርን የሚያነጋግር አለ ከነዚያ መካከል ውስጥ ነው ዳንኤል የተጠቀሰው ከነዚያ መካከል ውስጥ ነው ሶስቱ ጓደኞቹ ሲድራቅ ሚሳቅና አብደናጎ የተጠቀሱት ውሃ ዳር እንደ ሕዝቅኤልን ውሃ ዳር ያናግራቸው ነበር የዳንኤል ኮንቴምፖራሪ አብሮ ያገለግሉ የነበሩ እነ ኤርሚያስ እነ ዕንባቆም ጓደኞች አሉ ይተዋወቃሉ እነ ዕንባቆም ኤርሚያስን እዛ አገር ባይሆንም እዛ ከመሄዱ በፊት ያቋል ዳንኤል ያቋል ከሄደ በኋላ ግን እዛ ሕዝቅኤል አለ በሄደበት አገር ማለት ነው ሌሎችም ሰዎች ነበሩ በዛ አገር እግዚአብሔርን በዛ በማይመች ሁኔታ ውስጥ ኢንጆይ ያደርጉ ነበሩ እግዚአብሔር ይባረክ ውድ ወገኖቼ ባይመቸን ብመቸን ግራ ብንጋባ እግዚአብሔር በጣም ትልቅ ቢውልዲንግ ውስጥ አልኖር ከኛ ጋራ ብቻውን መጥቶ አንቺን ብቻሽን በስምሽ ጠርቻለሁ አለ ማለት ነው የመጽሐፉ ደግሞ ልዩ የነገሩ በሁለት ቋንቋ ነው የተጻፈው እና በዕብራይስጥ ነው ግማሹ ደግሞ በአረማይክ ቋንቋ ነው የተጻፈው በወቅቱ በሚገባቸው ቋንቋ ነው የዳንኤል መጽሐፍ የተጻፈው ዳንኤል ረጅም ዕድሜ ነው እና የኖረው አይገርምም በጣም የሚገርም ነገር ስለ ዳንኤል ደግሞ ልንገራችሁ ዳንኤል መጽሐፍ ውስጥ ዳንኤል እንደ ኤርሚያስ ኮምፕሌን አያደርግም ግን በአገሩ ላይ ኮምፕሌን የሚያደርግ ነገር ጠፍቶ ሳይሆን ዳንኤል ከእግዚአብሔር ጋር ነው ንስሐ የሚገባው ህዝቤን ተመልከት እያለ ይጮሃል እንጂ ዳንኤል እኔን እዚህ አገልግሎት ውስጥ ጠራኸኝ ኤርሚያስ እንደዛ ይላል ጠራኸኝ ለምን ጠራኸኝ እዚህ አገልግሎት እኛም ብለን እናውቃለን አይልም የዳንኤል መጽሐፍ በጣም ጀንትል የሆነ ጉዞ ረጋ ያለ የተረጋጋ አይነት ኑሮ የኖረና እድሜውን ደግሞ በሰላም የጨረሰ ነው ዳንኤል መጽሐፍ እና አንዳንድ ጊዜ አይደል ያስቀናል እኮ ሰው አንዳንዶቹ ረጋ ብሎ አንዳንዶቻችን ደግሞ ሰኞ ሌላ ነው ማክሰኞ ሌላ ሮብ ሌላ ነው እንሄዳለን እንዴት ልጨብጠው ይላል መሰለኝ እግዚአብሔር ሃሌሉያ እንልና ማታ ገብተን የለም ዳንኤል በጣም ስቴብል የሆነ ሰው ነው በዚያ ታሪክ ውስጥ ግን ዳንኤል ማዕከላዊ ሆነ እንጂ የነገሩ ምዕራፍ 3 ላይ ሶስቱ ጓደኞቹ ይመጣሉ
ሶስቱ ጓደኞችን ያመጣል እና አንድ ሰው ምን ብሎ ጻፈ? የነዚህ የሶስቱ ጓደኞቹ ታሪክ የአንድ ቀን ስብከት ነው፣ ግን ዓለምን ያናውጣል። የአንድ ቀን ስብከት ነው፣ አንድ ምዕራፍ ላይ ነው ያለው። የሲድራቅ ሚሳቅና አብደናጎ የሚባሉ ማለት ነው። እንደምታውቁት አናንያ የሚባለው ነው ሲድራቅ፣ ሚሳኤል የሚባለው ነው ወይም ሚሳቅ፣ እነን ደግሞ አዛሪያ የሚባለው ነው አብደናጎ። እነዚህ ሶስት ሰዎች እዛ አገር ላይ ሄደው እምነታቸውን የገለጹ ሰዎች ናቸው። ቁጥር 1 ላይ እንዲህ ይላል፣ ምዕራፍ 3 ቁጥር 1 ንጉሡ ናቡከደነፆር ቁመቱ 60 ክንድ ወርዱ 6 ክንድ የሆነ የወርቁ ምስል አሰራ፣ በባቢሎንም አውራጃ በዱራ ሜዳ አቆሙ ይላል። ንጉሥ ናቡከደነፆር አስገራሚ የሆነ አይነት ሰውዬ ነው። ንጉሥ ከናቡከደነፆር ቅድም እንደነገርኳችሁ የማይጨበጥ ነው ሰውየው። ለምንድን ነው የማይጨበጥ ነው ያልኩኝ? ከዛ ምዕራፍ 3 ከፍ ብላችሁ ቁጥር 49 ላይ ምዕራፍ 2 ቁጥር 49 ላይ ምን ይላል? ዳንኤልም ንጉሡን ለመነ፣ እርሱም ሲድራቅን ሚሳቅን አብደናጎን በባቢሎን አውራጃ ሥራ ላይ ሾመው። ዳንኤል ግን በንጉሡ በር ነበረ። ቁጥር 46 እዛው የዚያን ጊዜ ንጉሡ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት፣ የእህሉንም ቁርባን ዕጣኑንም ያቀርብለት ዘንድ አዘዘ። ንጉሡም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃል፣ በእውነት አምላካችሁ የአማልክት አምላክ የነገሥታት ጌታ ምስጢርም ገላጭ ነው ብሎ ነገረው። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙ ታላቅ ስጦታ ሰጠው፣ ሾመው ይላል። this guy when it comes to ምዕራፍ 3 ቁጥር 1 ላይ ሰውየው ተቀይሯል እና ሰውየው ተቀይሮ ምንድነው የሚያደርገው? አቆመ፣ ትልቅ ምስል አቆመ፣ የወርቅ ምስል አቆመ ይላል። በነገራችን ላይ ምዕራፍ 2 መጨረሻና ምዕራፍ 3 መጀመሪያ ቁጥር የ11 ዓመት ቢያንስ ልዩነት አለው። በእነዚህ ሁለት ምዕራፎች የዘጋ ይምሰል እንጂ ተቀራርበው ምዕራፍ 1 2 ብለው ይቀመጡ እንጂ እንደዚህ ሁሉም ምዕራፎች በብዛት አንዳንዶቹ የ20 ዓመት ዲፍረንስ አለው፣ የ30 ዓመት ዲፍረንስ አለው። ይሄኛው ግን ለጊዜው የ10 ምናምን ዲፍረንስ አለው። ይህን ነገር ካገኘ በኋላ ንጉሡ በኢየሩሳሌም ይሁዳ አገሩን ራሱ እግዚአብሔር አሳልፎ ነው የሰጠው። እግዚአብሔር አሳልፎ ስለሰጠው አገሩን ወሯል። 586 ላይ አቃጥሏታል። በዚህ ምክንያት በዚህ ጊዜ ነው እነ ዳንኤል ወደ ባቢሎን የተወሰዱት 605 ነው። 605 ቢሲ ነው። ነገር ግን 586 ላይ እስራኤልን ስላቃጠለ፣ ይሁዳን ስላቃጠለ፣ የአይሁድን ስላስጨነቀ አሁን በሕዝብ ጎትጎታ ይባላል። በራሱም ደግሞ ተነስቶ አይ የኔ አምላክ ምስል መኖር አለበት፣ ናቡከደነፆር ከልካይ ማለት ነው፣ አገሬን ይከልክል ማለት ነው። ናቡ አገራቸው ጣዖት አምላክ ነውና ይከልክል ማለት ነው ብሎ አቆመ። ያቆመው 27 ሜትር የወርቅ ምስል ነው። I don't care to be honest። አንዳንዶች የተቀባ ወርቅ ነው ይላሉ፣ አንዳንዶች ደግሞ ሙሉ በሙሉ ወርቅ ነው ይላሉ፣ አንዳንዶች $300,000 የሚፈጅ ምስል ነው፣ ወርቅ ምስል ነው ይላሉ፣ አንዳንዶች $250,000 ነው። ግን ነገር ውድ ነው እና አቁሞ ዱራ ሜዳ ላይ ወጣ ያለ ከተማ ላይ አቁሞ ሰው ሁሉ ለሱ ይስገድ አለ ማለት ነው። እዚህ ጋር አማኝ የነበረ ሰውዬ እዚህ በቃ አገር ሁሉ ለሱ ይስገድ ያለው ሰውዬ ተመልሶ ይስገዳል። 2.5 ወርድ የሆነ 27 ሜትር ስንት ይሆናል? ኢንጂነሮች ገምታችሁ የዚህ ስንት እንደሆነ እኔ እንጃ። የዚህ ስንት እንደሆነ 27 ይሆናል እንዴ? ከሆነም it's okay። እኔ እዛ ለጊዜ አላሳልፍም። እዛ ለሱ መስገድ አለባችሁ የሚል አዋጅ ወጣ። ይሄ ሰውዬ ማለት ነው ሐሳቡን የሚቀያየር። ቁጥር 2 ላይ ንጉሡ ናቡከደነፆር መኳንንቶችን፣ ሽማምንቶችን፣ አዛዦችን፣ አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችን፣ አውራጃ ገዢዎችን ሁሉ ይሰበሰቡ ዘንድ ንጉሡ ናቡከደነፆር ላቆመው ምስል ምረቃ ይመጡ ዘንድ ላከ።
ላከ። በዚያን ጊዜ መኳንንቶቹ፣ ሽማምንቶቹ፣ አዛዦቹ፣ አዛውንቶቹ ሁሉ ሰው ተሰበሰበ። ሁሉን ሰው ሰብስቦ ለዚህ ነገር መስገድ አለባችሁ። መቼ? ቁጥር 5 ላይ የምናገረው ዘፈን ሲሰሙ፣ ሙዚቃ ሲሰሙ፣ ይህንን ድምፅ ሲሰሙ ተደፉ አለ ማለት ነው አለ። ቁጥር 6 ላይ ተደፍቶ የማይሰግድ በዚያ ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዛሽ ጊዜ አሕዛብ ሁሉ የመለከቱን፣ የእምብልታውን፣ የመስንቆውን፣ የክራሩን፣ የበገናውን፣ የዘፈኑን ሁሉ ድምፅ በሰሙ ጊዜ ወደቁ። ወገኖች በሙሉ በአሕዛብ ልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሡም ናቡከደነፆር ላቆመው ለወርቅ ምስል ሰገዱ። ሰው ሁሉ ሰገደ። By the way, እነ ሲድራቅ እነ ሚሳቅና አብደናጎ የአውራጃ ሹሞች ናቸው። ዳንኤል ግን በመንግስት ምክር ቤት የሚኖር ሰው ነው። በዚህ ጊዜ አንድ ልዩ ነገር ተፈጠረ። ህዝብ ሁሉ ተንበርክኮ ሶስት ሰው አልተንበረከከም። እና ይሄ ንግግር ነው ነገሩን ያስነሳ። የዚህ ምዕራፍ ንግግር ይሄ ነው። የዚህ ምዕራፍ ንግግር ለምንድነው ይሄ ነገር ያለው ነው? ለምንድነው ነው? ንጉሡ ናቡከደነፆር ከቁጥር 8 ጀምሮ እስከ 18 ባለው ክፍል ውስጥ ከ8 እስከ 18 ባለው ክፍል ውስጥ የሶስቱ ሰዎች አለመስገድ በጣም ከባድ ቁጣ እንዳመጣበት እናያለን። ቁጥር 16 ላይ እንዲህ ይላል። ቁጥር 16 ሲድራቅ ሚሳቅና አብደናጎ ለንጉሡ እንዲህ ብለው መለሱ። ለምንድነው ያልሰገዳችሁ ተብሎ ሲጠየቁ፣ ናቡከደነፆር ሆይ በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። በድሮ ትርጉም፣ በአዲስ መደበኛ ትርጉም ንጉሥ ሆይ በምንበለበለው የእሳት እሳት ውስጥ ብንጣል የምናመልከው አምላክ ሊያድነን ይችላል፣ ከእጅም ያድነናል። ነገር ግን ንጉሥ ሆይ ባያድነን እንኳን አማልክትን እንደማናገለግል ላቆምከው የወርቅ ምስል እንደማንሰግድ ቁርጡን አወቅ። እግዚአብሔር ይባረክ። በጣም አስገራሚ ነው ይሄ ክፍል። አስመራለሁ ብዙ ነው ያሰመርኩት። እና ምንድነው የሚሉት? እግዚአብሔር ይችላል አሉ። እስኪ እግዚአብሔር ይችላል በሉ። እግዚአብሔር ከእሳቱ ሊያወጣን ይችላል። እግዚአብሔር ከእሳቱ ሊያወጣህ ይችላል አሉ። እግዚአብሔር አንድ ላይ ይችላል። እግዚአብሔር ሊያድነን አንድ ላይ ይችላል በሉ። ደግሞ አሁንም እግዚአብሔር ይባረክ። እግዚአብሔር ሊያድነን፣ እግዚአብሔር የምናመልከው አምላክ ሊያድነን ይችላል። ሊፈውሰኝ ይችላል። ሊያስመልጠኝ ይችላል። እግዚአብሔር ይባረክ። ሊመግበኝ ይችላል። ሃሌሉያ። እግዚአብሔር ያንና ይሄን ሊሰጠኝ ይችላል። ስራ ሊሰጠኝ ይችላል። እስኪ ይችላል እንበል። ይችላል። እጃችሁን አንሱ። መጽሐፍ ያላዛችሁ እጃችሁን አንሱ። እግዚአብሔር ይችላል ብላችሁ ጮሁ እስኪ። እግዚአብሔር ይችላል። ይቻላል እግዚአብሔር። እና ዝም ብሎ ኢግኖር አላረጉም። እግዚአብሔርን ችሎታ ኢግኖር አላረጉም። እነዚህ ሰዎች ታሪክ የሚያውቁ ናቸው። ነገር ግን ቀጥሎ ያለው በጣም ኃይለኛ ንግግር ነው። እግዚአብሔር ይችላል አለው። ባይችል እግዚአብሔር ባያደርገው ታውቃላችሁ፣ ባያድነን እንኳን ከዚህ እሳት ውስጥ እንኳን ባያወጣን፣ እግዚአብሔር ስራውን እንኳን ባላገኝ፣ ባይመቸኝ እንኳን ጌታ የተመሰገነ ይሁን፣ ባይመቸኝ እንኳን ላንተ መሰል ሃሌሉያ፣ ላንተ መሰል አልሰግድም። እግዚአብሔር ይባረክ። በዚህ ነው ያደግነው። እኛ ይችላል እያልን ነው ያደግነው። ወገኖቼ ሆይ የማይመች ነገር ሲኖር፣ በቃ ሰውነታችን ላይ ጠንካራ ነገር ሲመጣ እምቢ ነው። እግዚአብሔር ይችላል። ባይችል እንኳን ከአንደበቴ ክፉ ነገር አይወጣም። ባይችል in a sense ባያድነኝ I'm sorry in a sense አሉ። ይህንን ቁርጡን ወቀ። እግዚአብሔር ይችላል ወገኖች፣ እግዚአብሔር ይችላል ብለው እስኪ አንድ ላይ። እነዚህ ሰዎች አቋማቸው የታወቀ ነው። አቋማቸው
ብሉ ተብለው አገሩ ላይ ማይስማማ ነገር ዳንኤል የመራ እምቢ ያሉ ሰዎች ናቸው። እዚህ ጋር ግን ፈተናን የመጣ ወገኖች ሆይ ከዚህ ስንወጣ ምን እንደመጣ አታውቁም። ለዚህ ነው መጽሐፉ ላይ ዳንኤል መጽሐፍ እንደነ ኤርሚያስ እኔ ኤርሚያስን እንትን እያረኩት አለ እየወቀስኩ አይደለም እሱ የራሱን ጊዜ ጨርሷል እንዴ አይገባም እየወቀሰ ነው ብላችሁ ኤርሚያስን የምትወዱ ሰዎች እንዳትናደዱ እኔ ላይ እና እንዳትናደዱ አይደለም እና ሁላችንም ተናግረናል የኤርሚያስ የዳንኤል መጽሐፍ ውስጥ ግን there is no complaint ይሄን ሁሉ አመት ኖሮ ነው እግዚአብሔር ሆይ አንተ ትችላለህ እውነተኛ እምነት ለእግዚአብሔር ፍቃድ አሳልፎ ራሱን የሚሰጥ ነው እውነተኛ የሆነ እምነት ኮምፕሮማይዝ የማያደርግ እምነት እግዚአብሔር አምላክ ሆይ ይሄ ነገር ሆናል ባይሆን ግን ይሁንና ላንተ ሰጥቻለሁ ባይሆን ግን ይሁን ላንተ ሰጥቻለሁ ምንም ችግር የለም ታውቃላችሁ ሰው እንኳን እናንተ ችግር የገጠማችሁ ቀርቶ ከዚህ በፊት ነገራችኋለሁ ችግር ሲገጥማችሁ እንኳን ቀርቶ እኛም ራሳችን እኮ ልንጎበኛችሁ ሄደን ማለት ነው ልንጎበኛችሁ ሄደን እግዚአብሔር ሆይ ለምን በዚህ ጭህት ላይ ሆነ እኛም እኮ ፈተና ውስጥ እንገባው እግዚአብሔር ግን አለ በሉ እስኪ አንድ ላይ እግዚአብሔር አለ ተገቢ አይደለም ንግግሩም ተገቢ አይደለም ሰው ልክ ላይ አንዳንድ ጊዜ የሚያናድድ ነገር አለ ከሰው ጋር እየተነጋገረ ያለ ከዛ ባይፓስ ያደርግ ንግግሩን ያልፈዋል እና ንግግሩን እኔ እንደዚህ ሰዎች no this is not worthy ይሄ ነገር ለመነጋገር እንኳን ብቁ ነገር አይደለም ካንተ ጋር አንተ እሳት ውስጥ አስገባን እንጂ አይሆንም አሉ ከቁጥር 19 እስከ 23 ባለው ክፍል ውስጥ አቋማቸውን ነው እናየው 19ኛው ቁጥር ማንበብ አለብን አብረን 19ኛው ቁጥር ላይ እንዲህ ይላል የዚያን ጊዜ ነቡከደነጾር በሲድራቅና በሚሳቅ በአብደናጎ ላይ ቁጣ ሞላበት የፊቱ መልክ ተለወጠባቸው እርሱም ተናገረ የእቶንም እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ አዘዘ ሲድራቅና ሚሳቅ አብደናጎ ያስሩ ዘንድ ወደ ምነደውም ወደ እቶን እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ስፓርታ የለም እዚህ ከነበሩት ዋና ሹሞችን ኮማንዶችን አየር ወለዶችን ኃያላን አዘዘ የዚያን ጊዜ እነዚህ ሰዎች ከሰናፍላቸው ከቀሚሳቸው ከመጎናጸፊያቸው ከቀረው ልብሳቸው ጋር ታስረው በሚነድ እቶን እሳት ውስጥ ተጣሉ የንጉሱም ትእዛዝ አስቸኳይ ስለሆነ የእቶን እሳት እጅግ ስለሚነድ ሲድራቅና ሚሳቅ አብደናጎ የጣሏቸው ሰዎች የእሳቱ ወላፈን ገደላቸው እነዚህ 3 ሰዎች ሲድራቅ ሚሳቅ አብደናጎ ታስረው በሚነድ በእቶን እሳት ውስጥ ወደቁ ይላል ና ሰውየው እድል ሰጥቷቸዋል ሰውየው ምን እድል ነው የሰጠው ኦኬ ሲድራቅ ሚሳቅ አብደናጎ yes አላደረጋችሁ ማለት yes ሁለተኛ እድል ልስጣችሁ ስገዱ አይሆንም ሁለተኛ እድል ልስጣችሁ ስገዱ ሌላ እድል ሰውየው ለነሱ kind of ጥሩ ሰውዬ ለመሆን ፈልጓል I think influential ናቸው እግዚአብሔር ቀብቷቸዋል እነዚህ ሰዎችና በጣም ኢንፍሉዌንሻል ናቸው either ዳንኤል በነገራችን ላይ በዚህ ቦታ ዳንኤል የት ነበር ብዬ እየፈለኩ ነበር እኔ የት እንደነበረ አላገኙም የት እንደነበር ዳንኤል ግን maybe ሌላ ስራ ጉዳይ ላይ ሄዷል ወይ ደግሞ እግዚአብሔር የበለጠ ነገር ከፊት እየመጣ ስለሆነ አዘጋጅቶታል አናቅም ሁሉ ሰው እስር ቤት አልገባም እኮ ሁሉ ሰው አልገባም ጌታን ስላመለከ እግዚአብሔር ግን ለራሱ ፐርፐስ ሰዎችን ያዘጋጃል ዳንኤል እዚህ ቦታ የለም ዳንኤል ገና ምዕራፍ 6 ላይ ሌላ ጉድ እየመጣበት ስለሆነ እግዚአብሔር ሴቭ አድርጎታል ብዬ ነው ማስተማው በለዋልነቱ የዚህ የዳንኤል መጽሐፍ ታውቃላችሁ ዋና ትልቁ ሜጀር መልእክቱ የእግዚአብሔር ሉዓላዊ የእግዚአብሔር ዓለም አቀፋዊ ገዥነቱን ማረጋገጥ ነው የቱ ንጉስ እግዚአብሔርን ያሸንፋል የቱም ንጉስ እግዚአብሔርን አያሸንፍም ፖይንቱ ይሄ ነው በዚህ ውስጥ ያለው ታሪክ ነው እየተናገርኩ ያለውና በእቶን ውስጥ ተጣሉ
ከዛ ምን ይላል? ምዕራፍ 1 አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 ላይ አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉ እንኳን በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረ እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርን፣ ውዳሴን እንዲያስገኝላችሁ ነው አለ። ምኑ? ወርቁ ቴስት ይደረጋል እና ወርቁ ቴስት ስለሚደረግ ቴስት እንድትደረጉ ከወርቅ የነጠረ ነገር እናንተ ላይ እንዲኖር ነው የምትፈተኑት ብሎ ጴጥሮስ ተናገረ። የእግዚአብሔር ልጅ ከሆንክ ዳቦን ድንጋዩን ዳቦ አድርግ። ከዚህ ፊት ተናግሬ ያውቃለሁ። የእግዚአብሔር ልጅ ከሆንክ አንተ እግዚአብሔርን ይከተላለሁ ካል አይደለም። አንዳንድ ጊዜ እናጣለን። ስራ የለም። በቀደም ዕለት አንድ ወንድም አግኝቼ እንዴት ነህ? ደህና ነህ ወይ? ደህና እግዚአብሔር ይመስገን። እሺ እንዴት ሆንክ? ስራ እየፈለገ እንደሆነ አውቃለሁ። ደህና ነኝ። ስራ አገኘ እንዴ? የለም። ወይኔ ጉዴ አልኩኝ። ረጅም ጊዜ ነው እኮ ስራ የለም፣ ይሄ የለም፣ ያ የለም፣ ይሄ የለም አይደለም ይልና የእግዚአብሔር ልጅ ከሆንክ ዳቧር፣ የእግዚአብሔር ልጅ ከሆንክ ከዚህ ዝለልና ይሁንልህ፣ የእግዚአብሔር ልጅ ከሆንክ ለምን አይሰግዱልህም? መልአክ ለምን አይመጣልህም? አይ ቦታው አይደለም። እስኪ ቦታው አይደለም በሉ። ለኔ አይመጥነኝም በሉ። እስኪ ለኔ አይመጥነኝም፣ አይሆንም አሉ። ይቀጥልና አታደርጉም አይደለም፣ አናደርግም። ቁጥር 24 ላይ የዚያን ጊዜም ንጉሡ ነቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳት መካከል የሚመላለሱ 4 ሰዎች አያለው፣ ምንም አላቆሰላቸውም፣ የአራተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዚያን ጊዜ ነቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎ ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎ ከእሳቱ መካከል ወጡ በሎ አንድ ላይ ወጡ። መሳፍንቱ፣ ሽማምንቶቹ፣ አዛዦቹ፣ የንጉሡ አማካሪዎቹ ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውም ጠጉር እንዳልተቃጠለች ሰናፍላቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው አዩ ይላል። እስኪ አጨብጭቡ አንድ ጊዜ ወገኖች። አዩ። ውድ ወገኖች በየሰፈራችን ነው የምንበተነው፣ በየቦታ ነው የምትሄዱት። አብረን እኮ እዚህ እየተነቃቀን አይዞ ወንድሜ ሆይ አይዞ ዶክተር አይዞ ደግሞ አንተ እያሉ እኮ አይዞ አንኖርም። እዚህ እንሸኛችኋለን። እዛ ውስጥ ነው ይሄ ነገር ያለው እና በጣም የሚገርመው ነገር አንድ ሰው ምን አለ? እሳቱ ይላል ገመዱን በጥሶታል አለ። ታስሯል እንደምታውቁት፣ ገመዱን በጥሶታል። እነሱን አልነካም። እሺ እሳቱ ስነፋ ብዙ ሽታ ይኖራል አይደል? እሳቱ ውስጥ እናውቃለን። እና እሳቱ ደግሞ ሽታም የለም። እሳቱ ሊትራሊ እነሱን ሰርቭ እያደረገ ነው። ሊትራሊ እሳቱ እነሱን ጆይን አድርጓል። የመልእክት ርዕስ 4ኛ ሰው ነው። 4ኛ ሰው። ስንት ናችሁ እናንተ? አጠገባችሁ ስንት ሰው ነው ያለው? በቀኝና በግራ 2 3 ናችሁ ማለት ነው። አይዟችሁ። ብቻችሁን ከቆጠራችሁ ራሳችሁን 2 ናችሁ። ቤታችሁ የምትኖሩ ሰዎች ስንት ናችሁ? 2 ከሆናችሁ 3 ከሆናችሁ ከፈለጋችሁም 4 ከፈለጋችሁም 6 ከያንዳንዳችሁ ጋር እግዚአብሔር አለ ካላችሁ 3 ከሆናችሁ 6 እኔ ምንም ችግር የለብኝም። እግዚአብሔር ይባረክ። ከፈለጋችሁ ለ3 ያዙ፣ ከፈለጋችሁ ለ2 ያዙ፣ ከፈለጋችሁ በግላችሁ ያዙ።
እዚህ ጋር ግን 6 ሰው ሳይሆን እያለ ያለው 4 ነው። ስታይ በጣም ግራም ያጋባ ነገር ነው። 4ኛ ሰው እዚህ ውስጥ ይመላለሳል። 4ኛ ሰው ያለው አለ። እግዚአብሔር ዝም ብሎ እዛ ሀገር ሄዶ ወደገኖች ሆይ እግዚአብሔር አብሯቸው እሳት ውስጥ ገባ። አብሯቸው እሳት ውስጥ ገባ። አልጠፋም በሉ አንድ ላይ እስኪ አልጠፋም በሉ እስኪ አንድ ላይ በሉ እስኪ አሁንም አንጠፋም በሉ እስኪ አንጠፋም ያናጣው ይሄናጣው ምን ሆናለው? ሰርጋለው ጉርጓድ አለው አትገባም። ምን ጉርጓድ ያስገባል? እሞታለሁ። ለምን ትሞታለህ? ለምንድን ነው የምትሞተው? ያኔ ያሻገረ እግዚአብሔር አለ ካንተ ጋር እኮ። እንዴ ግራም ያጋባ ነገር ብዙ ነው ያለው። ብዙ እኮ ነው ያለው። ብዙ ነው ያለው። የት ሄዳለህ? ምን ትሆናለህ? አንድ ጊዜ አንድ ቸርች ቦታ ሰጠ። ኢትዮጵያ ነው እና ቦታ ተሰጠን። ከዛ ቦታ ሰጥተን ይሄን ታሪክ ተናግሬ ሊሆን ይችላል እና ከዛ በኋላ ወጣ አድርገው ነው ቦታ የሰጡን እና አጥር ተሰራ። ከዛ በኋላ ያ ሰዓት 1 ሰዓት ወደፊት ሄዷል። ግድ የላችሁ ማስተካከሉት ወደ ኋላ እኔን ሊያሳስተኝ ነው። እናንተን ልጎዳ ነበር። እኔ አላለቀም እያልኩኝ ልቀጥል ማለት ነው። እና ከዛ አጥር ሰራን። ሰውየው ግን መሬቱን መንግስት ከዚህ በፊት ወስዶት ነው ለተለያየ ሰው አከፋፍሎ ለኛም ቦታ ሰጠን። ሰውየው ግን ሁሉ ጊዜ ገላችኋለሁ እያለ ነው በዛም ይመጣው። ገላችኋለሁ። እኛ በብስክሌት ነው የምንሄደው እና በብስክሌት እንሄዳለን። ገላችሁ ይላል። ሌላም ፓስተር አለ ገላሉ ይላል። ልጆቹ 4-5 የሚሆኑ ልጆች አሉት። እኛም ደግሞ ወይኔ መቼ ነው ምን ሞቶ እንላለን። መቼ ነው ገላችኋል። ምሽት ይመጣል። ይባስ ብለን ደግሞ ሰፈሩ ላይ ሄደን ትንንሽ ቤት ሰራን ለራሳችን። ወይኔ መቼ ነው በሩ የሚያንኳኳ ይላል ማለት ነው። ገላችኋል። ይጠጣል ይመጣል ምን ይላል? ገላችኋለሁ ይላል። ይባስ ብሎ ፕሮግራማችን አርባሩ ነበርና አምጥቶ የሆነ ሰውዬ አቆመ እዛ እና አርባብ ልክኛ ፕሮግራም ስንጀምር ይላል ያ ሰውዬ እዛ ልክ ከቸርቻችን አጠገብ ይላል። አንከስ ያለ ሰውዬ ነው እና የሆነ ዛፍ አለ። ዛፉ ላይ ወጥቶ ይላል። አርብ እንጀምራለን ይላል። ሰውዬው ደግሞ በጣም ወፍራም የሆነ ትልቅ በሬ ያለው እና በሬው እንደ ክልስ ነገር ነው። ጥቁር ነው። እስካሁንም ይታየኛል። ሰውየውም ይታየኛል። በሬውም ይታየኛል። ያ ምሰግዶም ይታየኛል። እስካሁንም ስዕላቸውን አልወድም እኔ እና ከዚያ አንድ ቀን ሰውየው መጥቶ እንዲህ ተንበርክኮ ራሱን እያዘጋጀ እያለ በሬው አንስቶት እዛ ጉርጓድ ለጭቃ የቆፈረ ጉርጓድ ነበረ። በሬው አስገባው። እኔ እንኳን አስገባው አላልኩም። አስገባው። እሺ ተገላገል። ከሱ ተገላገል እኮ ቀጠለ። አሁንም ሰውየው ገላችኋለሁ ማለት ሰውየው ስለወደቀ ነው። አለቃችሁም ማለት ዋው እግዚአብሔር ምን ይሻላል። እኛ ደግሞ አዳር ጸሎት አለን። የሆነ ክፍል አዳር ላይ እንጸልያለን። አዳሩንም ስንጸልይ በሩን እያየን ነው። በነገራችን ላይ ይሄንን ታሪክ የሚያውቁ ውድ ባለቤቴ እዚህ ያለች እንደ ወንድምም እዚህ ያለ ስሙን ስላላስፈቀድኩ አልጠራም። ያውቃሉ ይሄን ታሪክ። እዚህ ጉባኤ መካከል አንድ አጥቢያ የነበር ወደ 4 ነንም ያለ ነው እና ሰዋላ አንድ ጊዜ ደግሞ በቃኛ ጌታ ሆይ አረ ምን ይሻላል ከዚህ አዲስ አበባ ልሂድ እንዴ ይላሉ። እኔ ምን ይሻላል አዲስ አበባ ምክርበትም የለም እኮ። አንድ ቀን ለት ከቆየ ከ3-4 ዓመት በኋላ ሰውየው በጣም ጭብስ ብሎ ጠጥቶ ማለት ነው እስከ አፍንጫው ስመጣ ዝናብ ዘንቦ ነበር እና ዝናብ ዘንቦ ውሃ እየሄደ እያለ ከዛ ቀደም ብሎ መጀመሪያ ያ ራሱ በሬ ሰውየውን አንድ ቀን ጠዋት እኔ ደህንነት ትምህርት እያስተማርኩ እያለሁ አንስቶ ጣረው። በሬው ራሱ በሬ ሲጥረው እግሩ ተሰበረ። እንኳን ተሰበረ አላልኩም። እኛ እንደውም ተራሩጠን ሄደን አግዘነው እግሩን አሽተን መሄድበት ሄዶ ዳነ። አልተውም አላሁንም ገላችኋለሁ አይጠፋም እኮ እንዴት ይገለናል? ምን አደረግነው እሱ እና በሌላ ጊዜ ግን ጠጥቶ በጣም ሰክሮ
ስመጣ የሆነ ውሃ ውስጥ ገብቶ ተሰናበተ አገሩን ምድሪቷን ጨረሰ። አይገልህም፣ አንተን አይገልህም። እግዚአብሔር ይባረክ ወገኖቹ። አትሞቱም፣ ምንም አትሆኑም። አልሞትም በሉ እስኪ አንድ ላይ አልሞትም። መሞት ማለት ወደ ጌታ መሄድን አላልኩም እኔ። እዚህ ምድር ላይ በፍርሃት ደንግጠ ቀልጣለሁ። አትቀልጥም። እግዚአብሔር አለ በሉ እስኪ እግዚአብሔር አለ። እግዚአብሔር አለ። ከማን ጋር አለ? ከኔ ጋር አለ። የት አለ? ቤቴ አለ። ተሳካልህ? ኖ። አልተሳካልህ? ኖ። ምንም እግዚአብሔር አለ። በሁለት እጃችሁ እግዚአብሔር አለ በሉ። ደረታችሁ ላይ አርጋችሁ ይሄንም አድርጌያለሁ። እግዚአብሔር አለ። አራተኛ ሰው በመካከላቸው ወክ ያደርጋል። አራተኛ ሰው ከነሱ ጋር ሆኖ ይሄዳል። እግዚአብሔር የተባረከ ይሁን። አራተኛ ሰው በመካከላቸው ይሄዳል። አራተኛ ሰው እግዚአብሔር ራሱ ነው። አራተኛ ሰው ጌታ ራሱ ነው። አራተኛ ሰው በመካከላቸው አስቀመጠ። እግዚአብሔር ይመስገን። በጣም ግሬት ነገር ነው። አራት ሰዎች ሐዋርያ ጳውሎስ ምዕራፍ 27 ላይ የሐዋርያ ሥራ ምዕራፍ 27 ላይ ቁጥር 21 ሰዎች ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ለሞቱ የቀረቡትን ሰዎች የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳት ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከናንተ አንዲት ነፍስ አትጠፋም። በትናንትናው ሌሊት ጌታ ራሱ የእርሱ የሆኑ የማመልከው እግዚአብሔር የላከው መልአክ አጠገቤ ቆሞ ጳውሎስ ሆይ አትፍራ፣ don't be afraid፣ አትፍራ፣ በቄሳር ፊት መቆም ይገባሃል። ካንተ ጋር የሚጓዙትም ሰዎች ሕይወት እግዚአብሔር አትርፎልሃል አለኝ። ስለዚህ አትፍሩ። ስለዚህ እናንተ ሰዎች አይዟችሁ፣ እርሱ እንደነገረኝ እንደዚህ እንደሚሆን አምናለሁ አለ። ዘና ብለን እግዚአብሔር ይመስገን። ጌታ የተባረከ ይሁን። ጌታ የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ግራ አይገባኝም፣ ሁሌ ደስ ይለኛል። እስኪ ወፈር አድርገን ደስ ይለኛል። እንደግማለን። አሁንም ግራ አይገባኝም አንተ ያለ ሆነ ደስ ይለኛል። እንደግማለን። አሁንም እግዚአብሔር ይባረክ። እጆቻችንን ዘርግተን ግራ አይገባንም አንተ ያለ ሆነ ምንም አትሆንም። እግዚአብሔር ምንም አትሆንም ብሎ እየነገረህ ነው። ምንም አትሆንም። ግራ አይገባህም። ምንም አትሆንም። አራተኛ ሰው፣ ሁለተኛ ሰው፣ ሶስተኛ ሰው፣ ስድስተኛ ሰው ካንተ ጋር አለ። ሁለተኛ ሰው ካንተ ጋር አለ። ተሳካልህ፣ ጌታ ካንተ ጋር ነው። ባይሳካልህ ጌታ ካንተ ጋር ነው። ግራ አይገባኝም። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። አሁን ግን ያዕቆብ ሆይ፣ የፈጠረ እስራኤል ሆይ፣ የሰራ እግዚአብሔር እንዲህ ይላል፣ ተቤዥሻለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ በምታልፍበት ጊዜ ካንተ ጋር ሆናለሁ። ወንዙን ስትሻገረው አያሰጥምህም፣ በእሳቱ ስትሄድ
አትቃጠልም፣ አያቃጥልህም፣ ነበልባሉም አይፈጅህም። እኔ እግዚአብሔር አምላክህ የእስራኤል ቅዱስ መድኃኒትህ ነኝና። እናንተ በኦንላይን የምትከታተሉ ወገኖች በየደሴቱ ያላችሁ፣ በየአገሩ በኢኮኖሚ ምክንያት፣ በፖለቲካ ምክንያት፣ በልዩ ልዩ ምክንያት ተሰዳችሁ ያላችሁ እህቶቻችን፣ ልጆቻችን፣ የትም አገር ላይ ተበትናችሁ ያላችሁ እግዚአብሔር ከእናንተ ጋር አለ። እግዚአብሔር አይጥላችሁም። እግዚአብሔር አይተዋችሁም። እግዚአብሔር ይባረክ። እግዚአብሔር አይተዋችሁም። እግዚአብሔር አይጥላችሁም። በር ዘጉ ይላል እና በር ዘግተው መጽሐፍ ቅዱስ እንደሚለው የዮሐንስ ወንጌል ምዕራፍ 20 ላይ በር ዘግተው ይላል እና በር ዘግተው በዛ ዕለት በሳምንቱ መጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹና ጎኑን አሳያቸው። ደቀ መዛሙርትም ጌታን ባዩ ጊዜ እጅግ ደስ አላቸው ይላል። በሩን ማንኳኳት የለበትም። ጌታ ያለንበትን ቦታ ሊያገኘን ከፈለገ ኤርፖርት ውስጥ እያስፈተሸ ራሱ እየፈተሸ እሱ ራሱን እያስፈተሸ ጫማ አውልቅ፣ ቀበቶ አውልቅ፣ ስንት አውልቅ መጣውንማ አውልቅ እየተባለ አያሳልፉትም። ጌታ በተዘጋ በር ያንን በር ተዘግቷል ብሎ አይመለስም። ጌታ በተዘጋ በር ግራ በተጋቡ ሰዎች መካከል ገብቶ አለው ይላል። እስኪ ደስ ያለው ሰው ያጨብጭብ። ሃሌሉያ። አንድ ድሮ ኩራት የሚል መዝሙር ነበር። እኔ እንጃ ሰው ብዙም አይዘምረውም እና ኩራት የሚል መዝሙር ሲዘመር አንደኛው አገልጋይ ከኛ ጋር የሚለው ኩራት የሚለው አዘምር፣ ይሄ የትዕቢት መዝሙር ነው። የትዕቢት መዝሙር አይደለም። እግዚአብሔር ይባረክ። ኩራት እስኪ እልል በሉ። እልል የሚሉ ወንዶች ብፁዓን ናቸው። በነገራችን ላይ ወንዶች እልል ማለት እኮ እንፈልጋለን ብዙዎቹ። ግን እኔ ልጀምር ስል እስኪ በልልኛል ፈርቼ እና ታጠፋዋለ እልል ስል አችልም እና እስኪ እልል የሚሉ ወንዶች ብሩካን ናቸው። በሉዋ ጉጃው እስኪ እልል በሉ ወንድሞች፣ እልል በሉ። እግዚአብሔር ይባረክ። እስኪ እልል እንበል አንድ ላይ ችዬ እንደሆነም አላውቅም። እኔ አንዳንድ ጊዜ እንዲህ ብዬ ነው እልል የምለው። እልልታውን ፈልገዋለሁ እና እልል የምለው መዝሙረ ዳዊት ውስጥ ሴቶች ብቻ አይልም ይላል ወንድሞች ይላል። በሉ እስኪ በነጻነትና ጨብጨብ ለጌታ ክብር እስኪ። ሃሌሉያ። እግዚአብሔር ይባረክ። ክብር ለጌታ ይሁን። ሰው ጉድ ትልቅ ነው። እግዚአብሔር ከኛ ነገር ጋር እኩል ምናደርገው አይደለም። እሱ የሆነ እምንት ነገር ነው። የሆነ አሸዋ ጠጠር ነው የኛ ጉዳይ። የሆነ ነገር ነው። በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሆናል። ተጨንቆ ባለበት ቤት ውስጥ ገብቶ ሰላም ለእናንተ ይሆናል። ጌታ ኢየሱስ ክርስቶስ መጣና ፒስ ይሁን ለእናንተ፣ ፍቅር ይሁን ለእናንተ፣ ሰላም ይሁን አለ። ወገኖች ሆይ ታዲያ የጌታ እልልታ ጭብጨባ አይገባውም? ይገባዋል እኮ። ወንድሞች ቤት ሄደን እንለማመድ እንግዲህ እያዩን ስለሆነ። ሃሌሉያ። እና የደከመውን ሰው አይቶ፣ ተስፋ የቆረጠውን ሰው አይቶ ዝም ብሎ አይተው ምንም ነገር ካንተ አጠገብ እንደሌለ እንዳታስብ። በጣም የምንወዳቸው ሰዎች አንዳንድ ቀን ዘር በልተኛ ነው ምሉ እኮ ደክሞኛል እኔ ጋር አትምጣ ነው ምሉ። በጣም የምንወዳቸው እና በቀልተኛ ደከመኝ አይሉ። ሳይወዱን ቀርቶ እኮ አይደለም፣ አረ ግድ የለም ልረፍ ነው የሚሉት እኮ። ጌታ ግን ልረፍ አይልም። ሃሌሉያ። በጣም የምንወዳቸው ሰዎች ከአጠገብ ለመራቅ ረጅም ጊዜ አይፈጅም። ተፈጥሮ ራሱ ማለት ነው።
ሁኔታ፣ የኛ ሰልፊሽነት፣ ልዩ ነገሮች። እግዚአብሔር ግን አይጥለንም። ባህሪ ተቀያየርክ ስንቀያየር ሰው ራሱ ስማችንን ያወጣል። ማን ብሎ? ጴጥሮስ እናንተ ምን ትቸኩላለህ? ጌታ ግን ተስፋ ቆርጠው ወክ ሲያደርጉ ይላል መጽሐፍ ቅዱስ፣ ወክ ያደርጉ ወደ ኤማሁስ እየሄዱ እያለ ኖ ሆፕ ኢትስ ደን ብሎ እያሉ እነሱ ጋር ሄደና ምን ሆናችሁ ነው? ተስፋ አትቁረጡ። come back, we're going። ለምንድን ነው? ምን አታውቅም እንደ አንተ የሆነውን ነገር? እሺ ምን ሆናችሁ ወገኖችና እንደዚህ እኮ ነው ብለው what's happened? ምን ሆንክ? ወክ ያደረገ ሰው የነበረውን ጊዜ ሁሉ ረስቶት እየተራመዱ እየሄዱ ወደ ኤማሁስ እየሄዱ እያለ ወክ ማድረግ ጀመረ አብሯቸው። never let you የትም ቦታ አይተውም። ምንም ነገር በራስ ላይ አቅጣጫ አትቀይር። እግዚአብሔር አይተውም። ምን ሆናችሁ ነው? አታውቅም? አገሩ ላይ የሚሆነውን ነገር አታውቅም እንዴ? ተስፋ ቆርጠው አታውቅም እንዴ? ይቃጠል ነበር የጌታ ንግግር። ወገኖች ይሄ መጽሐፍ በእውቀት ብቻ ማወቅ እንችላለን። በእውቀት ሂስቶሪካል ምን ይያል አስተምረናል፣ እያስተማርን ነው፣ እናውቃለን። ይሄ መጽሐፍ ግን በእምነት ደግሞ እናውቃለን። እዚህ መጽሐፍ ውስጥ ያለው ነገር 2 ሲደመር 2 4 አይደለም። ይሄ መጽሐፍ የሚያስተምረን አንዳንድ ጊዜ 1000 ሲደመር 1000 2000 ሳይሆን 2 ሚሊዮን ነው ማለት 2 ሚሊዮን ነው። ይሄ መጽሐፍ ይሄንን ነው ማለት። እዚህ ቤት ስንመጣ ተዘጋጅተን ነው መምጣት ያለብን። ለምን? እኛ 1000 ሲደመር 1000 19 ሚሊዮን ነው ልንል ነው። ሃሌሉያ። ታዲያ እሳቱ አልነካቸውም ብሎ ሲል ሎጂክ ነው። ታዲያ ሳይንስ ነው እንዴ? እሳቱ አልነካቸውም ሲል እሳቱ ገመዱን ብቻ ቆርጦ ገመዱን ብቻ በጥሶ እነሱን 4 አድርጓቸው ከእሳቱ ጋር እየተጫወቱ ያሉት የሰውኛ ነው? ሰውኛ አይደለም። እዚህ ቤት ስትመጡ ጥምቅ ብላችሁ ነው። በምን? በእምነት። ከቤት ስንወጣ he's working ይናገረኛል። ስለ ልጄ ይናገራል፣ ስለ ቤቴ ይናገራል፣ ስለ ኑሮ ይናገራል፣ ስለ ህመሜ ይናገራል፣ ስለ ችግሬ ይናገራል፣ ስለ ተስፋዬ ይናገራል ብለን ተዘጋጅተን ነው የምንመጣው። እዚህ ተዘጋጅተን ዋይ እዚህ መጽሐፍ ውስጥ የተናገረው ነገር ስብከት ብቻ ሰብከን የምናውቀው ሳይሆን ህይወት ነው። ቤታቸው ገብቶ ሳያስፈቅድ ገብቶ አለ። የመጨረሻው ፓርት እግዚአብሔር በዓለም ሁሉ ከበረ። 28ኛው እስከ 30 በጣም ይህንን ክፍል የፈለኩት ክፍል 4ኛ ሰው ነው ርዕሱ። ሃሌሉያ ክብር ለጌታ ይሁን። 28 ቁጥር ነቡከደነጾር መልሶ መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎ አምላክ ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎ አምላክ ላይ የስድብን ነገር የምናገር ወገንና ሕዝብ በልዩ ልዩ ቋንቋው የሚናገሩ ይቆረጣሉ፣ ቤቶቻቸው የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜም ንጉሱ ሲድራቅንና ሚሳቅን አብደናጎን በባቢሎን አውራጃ ውስጥ ከፍ አደረጋቸው። እለምናችኋለሁ ወገኖች፣ በያላችሁበት ይሄንን እግዚአብሔርን
እናስከብር። ይህን እግዚአብሔርን እናሳውቅ። ሰውየው ናቡከደነጾር ይቀያየራል እንጂ አንዴ ዳንኤል ይረታዋል ሰውየውን፣ አንዴ እነ ሲድራቅ ይረቱታል፣ አንዴ ያ ይረታዋል። ይመላለሳል እንጂ ሰውየው ይመላለሳል እንጂ አንደኛ እያመነ ነው፣ ሁለተኛ በዓለም ሁሉ ላይ የነ ዳንኤል አምላክ የነ ሲድራቅ የነ ሚሳቅ አብደናጎ አምላክ ይከበር እያለ ነው። አስከብረዋል እግዚአብሔርን። እባካችሁ በያለንበት ቦታ እስኪ ስንት ቀን ሰዎችን ይዘን መጣን? ስንት ቀን ለሰዎች ተናግረን ፌል አረግን? ኢትስ ኦኬ ፌል ማድረጋችሁ ዳትስ ኦኬ። ግን በያለንበት በቢዝነስ ቦታ በያለንበት አካባቢ ሁሉ እግዚአብሔርን እናስከብር። ጌታ የተመሰገነ ይሁን። ድሮ በነበርኩበት ከተማ ትዝ የሚለኝ ደብዳቤ ጽፋለሁ። በዛ ጊዜ ትራክት የለም እና ልቤ ውስጥ የገባ እሳት ስለነበረ ደብዳቤ ጽፌ እኔ ትራክ መኖርም አላውቅም በወቅቱ እና ደብዳቤ እጽፍና ስለ ጌታ በቃ አንድ ገጽ ደብዳቤ ጽፌ ሱቆች አሉ አይደለም እነዚህ እንትን ሱቆች ላይ እየሄድኩኝ ደብዳቤን እሰጣለሁ። ምንድነው ደብዳቤው ይላል። ደብዳቤውን አንብበው ደብዳቤውን እኔ እስካሁን የማረሳው በዛ ደብዳቤዎች የተነካ ሱቅ የነበረ ሻወበር ሻሸመኔ የነበራቸው በኋላ ጓደኛ ይሆን ነበሩ። ደብዳቤ ጽፌ እኔ ራሴ አሁን ምን ነካኝ እላለሁ። ደብዳቤ የጻፍ በየሱቁ ማለት ነው። ውድ ወገኖቼ ሆይ ምንም አይነት ነገር ይሁን ምንም የትም ቢዝነስ ላይ ያላችሁ ይሄን ጌታ የእከሊት የናንተን ስም ጠርቶ ክብር ይሁን ለእከሌ አምላክ ክብር ይሁን የሚሉ ሰዎችን አምጡ፣ እዚህ ቤት አምጡ አለ። ሃሌሉያ ይከበር አለ። ይሄ ጌታ በየዓለም ሁሉ ይታይ አለ። ይሄ ጌታ ክብር ለጌታ ይሁን። ትንሣኤ እንይዛለን እዛው መቃብር ውስጥ አይነሳም ብሎ ስሉ ጌታ ኢየሱስ ክርስቶስ ትንሣኤን ፈንቅሎ ተነሳ። ይያዛል ይጠፋል ስሉ ክርስቶስ ኢየሱስ ተነሳ። ይሄ ክርስቶስ ከኛ ጋር ዛሬም ይሰራል። ስለምሰራ እለምናችኋለሁ። ወንጌል ስርጭት የራሱ ቲም ኦርጋናይዝ የሚያስተባብር ነው። ግን በግላችን በያለንበት ሁሉ በየጎረቤቱ ይሄንን ወንጌል መንገር እንሰደብ ግድ የለም። ይሄን ወንጌል መንገር ተገቢ ነገር ነው የሚሆነው። ይሄንን ነገር እናሳውቅ። ሁለተኛው ዓላማ የነበረው ይሄ ነው። ውድ ወገኖች ይሄ ነው። እግዚአብሔር ይባረክ፣ ጌታ ይመስገን። እስኪ ለእግዚአብሔር ክብር እንስጥ። እግዚአብሔር ይመስገን። በማይመቹ ነገሮች ሁሉ ጌታ እስኪመጣ ድረስ ጸንተን እርሱን በማስተዋወቅ እንኑር። በማይመቹ ነገሮች፣ ግራ በሚያጋቡ ነገሮች ጸንተን ምቾት ሲመጣ እንደ ዮሴፍ በቃ የሚመቹ ነገሮች አቬለብል ሲደረግ የኔ አይደለም ገንዘቡ ደግሞ ተመሻሽቶ ኦፕን ሆኖ ሲመጣ ይሄ ለኔ የኔ አይደለም አይደለም በቃ የሆነ ነገር ፈርም አትፈርም ምናምን የኔ አይደለም ብለን ስንቆም ይሄ የትንሣኤ ጌታ ሰዎች ጋር ስንነጋገር በልባቸው ያስገባል። አንዳንድ ጊዜ ስማችሁ ካስቸገረ ስማችሁንም ምንም ችግር የለም፣ ለወንጌል የሚመች ነገር ስም ንገሩ። አሁን እዚህ ጋር ሰዎች እኮ ስማቸው በነገራችን ላይ ጥሩ ስም ነው፣ ግን ስም ተቀየረ አልተቀየረ ከበደ ሆነ ማን ሆነ ወይ የማንም ስም እንዳልጠራ ደነገጥኩ። እናንተ ማን ሆነ እከሌምን ከዚህ ውጪ የሆነ ስም በቃ ይበል it doesn't matter። ሰዎቹ ህይወታቸውን ነው ያሳዩት። ሰዎቹ ስሜ ተቀየረ አልተቀየረ እና አይደለ አንዳንድ በጣም የሚያምሩ ስሞች እኮ አሉ። እግዚአብሔር ይባረክ ስለናንተ ስም። ያንዳንዶቻችን ነው በጣም ደስ የማይል ስም አለ። ደስ የማይልም ኖረ ደስ የሚልም ኖረ ፖይንቱ እግዚአብሔርን ማስከበር ነው። እግዚአብሔር የተባረከ ይሁን። ያንን ጌታን በላያቸው ላይ መሾም ነው። ያንን ጌታ መተዋወቅ ነው። ውድ ወገኖች ሆይ በዚህም ዝግጁ መሆን አለብን። በማይመቹ ነገሮች በማይሆኑ ነገሮች ሁሉ ክርስቶስ ኢየሱስ በህይወታችን ይንገስ እናምናለን።
የአሁን ጊዜ የኔ አይደለም መጨረሻ ከጌታ ጋር ነው የሚሆነው ይሄ መጽሐፍ መጨረሻው የሚለው ዳንኤል በትንሳኤ ጊዜ ከሱ ጋር አብረ ትሆናለህ ነው የሚለው በትንሳኤ ጊዜ ጌታ ሲመጣ አብረ ትሆናለህ ነው ብሎ የሚለው